ትምክተኝነታችሁን በይፋ ነው የተናገራችሁት። ትምክተኝነት ደግሞ በጣም ዋጋ ሊያስከፍል የሚችል በታሪክም እንደምታውቀው የአንደኛውና የሁለተኛው ዓለም ጦርነት መነሻ ከነበሩ ምክንያቶችም አንዱ ነው። ይሄ አሁን አዲስ የተጀመረ አይደለም። ለማሸማቀቅ ከተፈበረከ የረጅም ዘመን ቮካቡላሪ መሆኑን መጀመሪያ ላስቀምጥልህ። በታሪክ ስለ አማራ ህዝብ አይደለም። አብን ትምክተኛ ነው አይደለም። ትምክተኛ ነኝ ብለዋል። እዚህ ትምክተኛ ነኝ ሲል በወቅቱ የህዝብ ግንኙነት ኃላፊ የነበረው ትምክተኛ ነኝ። የአብን ፖለቲካ ትግል መንታ ትግል ነው። አማርኛ እንደሆነ እንሰራለን ነው። አሁንማ ብሔራዊ ቋንቋ ቢባል መንግስት ብትሆኑ አማርኛ ነው የምታደርጉት። ኦፍ ኮርስ ሌላውን ግን የስራና የምናምን ቋንቋ ነው የምትሉት። መሆን ይችላል። ሁሉም ኮምፒት ማድረግ ይችላል። እውነተኛ የአማራ ህዝብ ወኪል ሆናችሁ ለመታየት ካላችሁ ድብቅ አጀንዳ በፍጹም ሁሉም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ከ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንት ላይ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠር። ባለ በፖለቲካ ሐሳቤ ደረጃ ነው የሚወሰደው። በእርግጥ አፖይንትመንትም ወሳኝ ጉዳይ እንደሆነ እንገነዘባለን። ግን ኢንተርቪኒንግ ፋክተርስም እንዳሉ አብሮ መረሳት የለበትም። ጣልቃ የሚገቡ የህይወት ጉዳዮች አሉ። በመሰረቱ በቀጥታ አልነበረም እኔም ጋር ቀጠሮ የያዝ ነው። ያው እርስዎም ያውቁታልና በሶስተኛ ወገን ነው መረጃው የደረሰኝ። እኔ በዛ ሰዓት ጎንደር ነው ያለሁት ለስራ ማለት ነው። ለአብን የምርጫ ቅስቀሳ ጎንደር ነው የነበርኩት። ያው ማታ 11 ሰዓት ከ40 ነው እንግዲህ የተመለስኩት። እርስዎ ጋር ጧት የነበረ ቀጠሮ ነው። አስቻይ ሁኔታዎች ስላልነበሩ ነው ስፔሲፊካሊ። ስለዚህ ምልክቱስ በራሱ ኢን ፕሪንሲፕል ከዛኛው አኳያ ስናየው አስቻይ ሁኔታ ውስጥ በሌለበት ሁኔታ ላይስ ነው ብሎ ምልክቱንም በዛኛው አንግል ትንሽ ስለሱ ቢያወሩ። ምንድነው ሰዓትን እኛ ስንጠቀም የሀገራችን የፖለቲካ ሁኔታ አጠቃላይ ምስቅልቅል ውስጥ አዘቅት ውስጥ የቆየ ነው በበርካታ ችግሮች ምክንያት። ስለዚህ ከዚህ ችግር የመውጫው ጊዜው አሁን ነው። ሌላ ምንም ጉዳይ የለውም። እኛ በበጎነት ሀገር በመገንባት ሀገር ክሪቲካል ችግሮች ላይ በወደቀች ጊዜ በዛ ረገድ በጽናት በመቆም በሐሳብም በተግባር የሚያረጋግጥን ድርጅት ነን። ምንም ይሄ ለሀገር በግልጽ የሚታይ ጉዳይ ነውና ስለዚህ አሁን ከአፍራሽነት ጋር ጊዜው አሁን ነው ሀገር ሊያፈርሱ ነው የሚለው ሪቶሪክ ጋር ፊት የሚያደርግ አቋም አይደለም። እኛ በህዝብ ጉዳይ በህዝብ ዘላቂ ሰላም በሀገር ህልውና አንድነት ጉዳይ የጸና ሐሳብ ነው ያለን። እነዚህን መሰረት አድርገን ክሪቲካል ፖለቲካል ውሳኔዎችን ወስነናል። አሁን የምንቀጥለው በዚህ በሀገር ህልውና ላይ ደግሞ አደጋ ናቸው ከሚባሉት ፓርቲዎች ወይም ደግሞ አጠቃላይ እንግዲህ ስጋት አለን የሚሉ አካላት የበዙበት ቢኖሩ ጣታቸውን እየቀሰሩበት ያሉ አካላት ቢኖሩ አብን ነው። እንዲያውም ምናልባት ታስታውሱ እንደሆነ የዚህ የለውጥ ዋዜማ አካባቢ በኢህአዴግ ጊዜ ይመስለኛል የኢህአዴግ አንዱ ስራ አስፈጻሚ አባል የነበሩት አቶ በረከት ስምኦን የዚች ሀገር የህልውና አደጋ ወይም ደግሞ የዚች ሀገር ቀውስ ምንጩ ከዚህ ክልል ነው፣ ተረጋጉ ወጣቶች አካሄዳቸው የሚል ነገር አስተያየት ሰጥተዋል። በሌላ በኩል አብንን ራሱ አቶ በረከት ናቸው ያቋቋሙት የሚል ነገር አለ። ምልህ ያው እንደ እንትንም ብናየው ዞሮ ዞሮ በእናንተ በኩል ሀሜትም ቢሆን መልስ ማግኘት አለበት። ግን ከዚህ ክልል የኢትዮጵያ አንዱ የግጭት መንስኤ ምንጩ ከዚህ ነው። ማነው ሌላ ጉዳዩን ግን አሁን የሚበዙት ደግሞ ለእናንተ ጣታቸውን ሲቀስሩ ምናልባትም እናንተ ራሳችሁ የሀገሪቷን አደጋ ከሉና ለመጠበቅ በሚል ነገር በተንቀሳቀሱም ራሳችሁ የአደጋ ምንጭ እየሆናችሁ ነው በሚል ብዙዎች ናቸው የሚናገሩት። ተሰሙታላችሁ ብዬ አስባለሁ። እዚህ ላይ ምንድነው ሐሳቡ?
በመጀመሪያ የሀገሩ ላንድስኬፕ የፖለቲካም የመረጃም ላንድስኬፕ በጣም ዲስቶርትድ የሆነ መሆኑ ከግንዛቤ ውስጥ መወሰድ አለበት። አሁን ማን ቅን ነው፣ ማን እኩይ ነው፣ ማን ትክክለኛ መረጃ ያቀርባል፣ ማን መረጃዎችን ያዛባል የሚል ሀገራዊ ማህበራዊ መግባባት ላይ ራሱ አይደለም ያለ ነው ቱ ቢ ኦነስት ማለት ነው። ሚስ ኢንፎርሜሽን ዲስኢንፎርሜሽን ካምፔይን ዘ ኦርደር ኦፍ ዘ ታይም ነው ማለት ይቻላል። አንድን የፖለቲካ አካል በተለይ በጎ የሆነውን ሀገራዊ የሆነው በቀጥታ ከማጥቃትም ባለፈ ካራክተር አሳሲኔሽን ስም ማጥፋት ገጽታ የማዛነፍ ስራ አንዱ ስምሪት ነው። ጽንፈኛው ሀገር ለማበላሸት ሀገር ለማፍረስ የሚንቀሳቀሱ የፖለቲካ ኃይል ሁሉ ከሰርጎ መግባት ጀምሮ ስም ከማጥፋት ጀምሮ ይሄ አንድ ዋና ስምሪት ነው። እንደ አብን ልምጣለ እኛ እንደ አብን ስንደራጅ የአማራ ህዝብ በፖለቲካ ፍረጃ ሰለባ ተደርጎ ያልነበረውንና ያልሆነውን ፍረጃ ሰለባ ሆኖ በርካታ ጥቃቶች ደርሶበታል። ይሄ ልዩ ጥቃት ስለተከፈተበት ልዩ የመከላከል ማዕቀፍ ያስፈልገዋል። ስለዚህ የመከላከል ማዕቀፉም እኮ ያው ፍረጃ ነው። እናንተም ይሄን ሲያረጉ ነበር የሚል ነው። ፍረጃ ሳይሆን መመከት ነው። መመከት አይደለም። ከረር ባለ ቋንቋ እንዲያውም በጣም ጥግ ድረስ ሄደ ጠርዘኝነት። ለምሳሌ በምን ማኒፌስት ያደረገ ወይ ኮሱን ልገልጽ ነው። ከዚህ በፊት እዚህ ከአብን ጋር አንድ ጊዜ ቃለ ምልልስ አድርጌያለሁ። በዚያ ደረጃ ትምክተኝነታችሁን በይፋ ነው የተናገራችሁት። ትምክተኝነት ደግሞ በጣም ዋጋ ሊያስከፍል የሚችል በታሪክም እንደምታውቀው የአንደኛውና የሁለተኛው ዓለም ጦርነት መነሻ ከነበሩ ምክንያቶችም አንዱ ነው። ከዚያ ባሻገር አንድ የፓርቲያችሁ ስራ አስፈጻሚ አባል ሲናገሩ የሰማሁትን ነገር እንግዲህ አንተም ታውቀዋለህ፣ ወይም ቃለ ምልልስ ነው የሰጡት። የህወሓትን ምልክት መጠቀም አይደለም ስሙን መጥራት በወንጀለኝነት የሚያስጠይቅ ስርዓት እንገነባለን የሚል ነገር ነው። ለምን ህወሓት የትግራይን ህዝብ ሰው እዛኛው ህዝብ መሀል ሄዳችሁ እኛ ያዘዝንልህን ማለት ከዚህ በላይ ጽንፈኝነት አለ ወይ? በጣም ጥሩ። አሁን እኮ ይሄ ነው ችግሩ፣ ዋናው የፖለቲካል ኦሪየንቴሽኑ ችግር ነው። አሁን በሀገራዊነት ደረጃ አንደኛ ጽንሰ ሀሳቦች ለፖለቲካ ፕሮፓጋንዳና ፍጆታ ይፈበረካሉ። ትርጉማቸውና ይዘታቸው ምን እንደሆነ አይታወቅም። ትምክተኝነት፣ ጠባብነት፣ ጽንፈኝነት የሚባሉ በርካታ የፖለቲካ ቮካቡላሪስ እየተፈበረኩ ትምክት ማለት ራሱን ከሌሎች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ የራሱን ብሔር ከሁሉ በላይ ነው፣ ቅድሚያ ሊኖረው ይገባል። በዚች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በሀገሪቷ የታሪክ ባለቤት፣ የባህል ባለቤት፣ የጥበብ ባለቤት እንደገና የአመራር ጥበብ በአስተዳደር ኦርደር ያስያዝን ብንነጋገርበት ይችላል። እሱ ማለት ነው ትምክት። ዝም ብሎ ቃል አይደለም። በሱኛው ትምክት የሚለው ቃል በሱኛው የሚለው ቃል እኔ እንደ ሎየርም እኮ ነው ማናገር ምንድነው ኦብጀክቲቭ ስታንዳርድ ሊሆነው ይገባል። አንተ አሁን ይሄ ማለት ይሄ ነው ስትል ሪፈረንስ ራሱ የለህም። ለምሳሌ ማለት ነው ከየት የመጣ ትምክት? አሁን የአማራ ህዝብ አሁን ለምሳሌ ልንገርህ፣ ከቃሉ ጋር አንድ ነገር ልንገርህ። ይሄ አሁን አዲስ የተጀመረ አይደለም። ለማሸማቀቅ ከተፈበረከ የረጅም ዘመን ቮካቡላሪ መሆኑን መጀመሪያ ላስቀምጥልህ። በታሪክ 19 ቮካቡላሪውን ኮንሰፕቱ ላይ አይደለም። ኮንሰፕቱ አመጣጡ ራሱ እኮ ፖለቲካሊ ፋብሪኬትድ የተደረገ ነው፣ የፖለቲካ ሜሴጅ ለማስተላለፍ። ዝም ብሎ እኮ ያረፍተ ነገር የቃል መደርደርም ጉዳይ እኮ ስላልሆነ ነው። 1969 ዓመተ ምህረት የትግል ጥሪ በሚል መጽሔት ህወሓት ያዘጋጀው በነበረው መጽሔት የኦሮሞ ህዝብን ትግል በሚመለከት ያዘጋጀው ሰነድ ላይ የአማራ ፖለቲከኞች በአጠቃላይ ትምክተኞች ናቸው፣ በአንድነት ድርጅት ውስጥ ራሱ ሲገቡ አላማቸው የተጠባብ የአማራ ህዝብ የበላይነት ፖለቲካን ለማራመድ የሚሰሩ ናቸው የሚል እሳቤ አለው። ምን ማለት ነው? እንዴት አንድ ህዝብ በዚህ ደረጃ ይፈረጃል? ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል? ፈራጁ ብቻ ነው ትምክተኛው የሚጥላቻ። አሁን እኔ እኮ ጥያቄ ህዝቡን አይደል እያልኩ ያለሁት፣ ስለ አማራ ህዝብ አይደለም። አብን ትምክተኛ ነው አይደለም? ትምክተኛ ነኝ ብለዋል። እዚህ ትምክተኛ ነኝ ሲል በወቅቱ የህዝብ ግንኙነት ኃላፊ የነበረው ትምክተኛ ነኝ ብለዋል። እኔ አሁን የትምክት ኮንሰፕት ራሱን የትምክት እንትኑን እንቱ ይሄ ህወሓት ፈበረከው ማን ፈበረከው ትምክተኛ የሚለውን እንቱና አማራ
እዚህ ፕሮግራሙ ላይ ማየት እንችላለን። በባህል በጥበብ በምናምን ሁሉ ነገር ያማራ ነው። ታሪኩ ያማራ ነው። ባህሉ ያማራ ነው። ኖ እንደዛ አይደለም። እንዴት እና እንደዛ ስላልሆነ ማንበብ ትችላለህ። አማራ እንደማናቸው የኢትዮጵያ ህዝብ የጥበብ ባለቤት ነው። የረጅም ዘመን እንደማንኛውም የኢትዮጵያ ህዝብ አይልም። እንደማንኛውም የኢትዮጵያ ህዝብ ግድ እኮ መባል የለበትም። አማራ ነው ማለት ሌላው አይደለም ማለት ነው። ባለቤቱ ነው። የታሪኩ ባለቤት አማራ ነው። የጦርነቱ፣ የጀግንነቱ፣ የአርበኝነቱ ምን የሚያከራክር አማራ ጀግና ነው ብሎ መሄድና ከሁሉ በላይ ግን የሁሉንም ተሳትፎ ደግሞ ዋጋ ሳይሰጡ አውዱን መረዳት አለብህ። የፖለቲካውን አውድ የምንናገርበትን ስለ አማራ ህዝብ ነው እየተናገረን ያለ ነው። እንደገና ሀገራዊ ፓርቲ ነኝ ትላላችሁ። ቬሪ ጉድ። ሁለቱም አብረው ስለሚሄዱና አብን ይሄንን የሚያስኬድ ብቸኛ ስለዚህ በኢትዮጵያዊነት ሽፋን አህዳይነትን ለማራመድ አህዳይነት የኛ ጽንሰ ሀሳብ አይደለም። እሱን ላስረዳ። የአብን የፖለቲካ ትግል መንታ ትግል ነው። አንድ ጉዳይ ከተማሪዎች እንቅስቃሴ ጀምሮ በልዩ ሁኔታ የአማራው ህዝብ በመደብም መጣ በብሔር የተደራጀው ሁሉ አዘንድ ኦፍ ዘ ዴይ ህዝቡ የተፈረጀበትና የተጠቃበት ሁኔታ ነው ያለው። በዚህ በፖለቲካ ፕሮሰስ ውስጥ ኢሊቱን የአማራ ህዝብ ገዢ መደብ ምናምን በሚል ሪቶሪክ የተጀመረው ሁሉ መጨረሻ ህዝቡን ዋጋ እያስከፈለው ነው። አሁን በጅምላ አማራ እንደሚገደል ታውቃለህ። ይሄ ፋክት ነው። በየሚዲያው ሪፖርት የሚደረግ ጉዳይ ነው። የዛ ተረክ ውጤት ነው። ይሄ ተገቢ አይደለም። በልዩ ሁኔታ አማራ ተብሎ ጄኖሳይዳል አክሽን ሁሉ እየተፈጸመበት ያለ ህዝብ ስለሆነ ይሄ መቀልበስ አለበት ነው። ይሄንን ሌላ አካል ሊሰራው እንደማይችል ደግሞ ተረጋገጠ። ለ60 ዓመት ለ50 ዓመት ሊሰራ አልቻለም። አብን የተመሰረተው አንደኛ ይሄ ትክክል አይደለም፣ ይሄ መመከት አለበት ነው። ወንጀሉ ራሱ መዘገብ አለበት። ወንጀለኛው በሚፈጽምበት የአእምሮ ክፍል ወንጀሉ መነገር አለበት። the primary responsibility ማለት ነው። ወንጀሉን ካልተናገርክ መፍትሄ ልታገኝ አትችልም። ታንክ ዩ። ይሄንን ማድረግ ግን ታክቲካል ነው ሙቭ። አሁን የኢትዮጵያ ፖለቲካ ላይ የብሔር ፖለቲካ ሞቢላይዜሽኑ ሂስቶሪክ ነው፣ ረጅም ጊዜ ነው። እንደዚህ ጥፋ ስትለው እንደሳት እፍ ስትለው የሚጠፋ አይደለም። ፊሎሶፊካል ፋውንዴሽን ያለው ማደራጃ ነው ብለን አናምንም እኛ። የዘርና የሃይማኖት ፖለቲካ ለኢትዮጵያ የመጨረሻው ግብ ተደርጎ መያዝ አለበት የሚል እምነት የለም። እናንተ እንደሱ አይደል እንደጋጋችሁ ያዛችሁት? በፍጹም ያው እኔ እኮ ምክትል ሊቀመንበሩ ይሄው እኮ ታዲያ ምንድነው የሚለው በመግቢያው የአማራ ህዝብ በረጅሙ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ህዝብ መሆኑን ጠቅሳችሁ በሰው ልጅ ታሪክ ውስጥ የመጀመሪያ ኮኑ ስርዓተ መንግስታት አንዱን ያቆመ የካበተ ያስተዳደር ጥበብ ባለቤት ስላለፈ ነው። ችግር የለውም እኮ ከአማራ ውጪ እኮ የምትናገሩት ነው። ይሄ ህዝብ ሪኮሌክሽን አለው አልኩህ እኮ። ይሄ ስለ ኢትዮጵያ ብዙ ነገር ነው የምንናገረው። ስትራቴጂክ ሰነድ አለን። ስለ ፖለቲካ አቅጣጫችን ከየት ወዴት እኮ አለን። ስለ ኢትዮጵያ ለምሳሌ እዚህ ጋር በቋንቋ ረገድ የኢትዮጵያ ብሔራዊ ቋንቋ አማርኛ ነው። ፕሮግራማችሁ አማርኛ እንደሆነ እንሰራለን ነው። አሁንማ ብሔራዊ ቋንቋ ቢባል መንግስት ብትሆኑ አማርኛ ነው የምታደርጉት። ኦፍ ኮርስ ሌላውን ግን የስራና የምናምን ቋንቋ ነው የምትሉት። መሆን ይችላል። ሁሉም ኮምፒት ማድረግ ይችላል። ይኸውልህ አንድ ሞዴል ላስቀምጥልህ። አሁን ጉዳዩን እኮ ዳውን ቱ ቮካቡላሪ እና መፈክር ስለምንወስደው ነው ፖለቲካውን አሁን ኢትዮጵያ ውስጥ ያለው ችግር። የመጀመሪያው ነገር እኮ ምን ይደረግ አንድ ነገር ልምጣለህ። መፈክር እኮ እንድናረግ ያረጋችሁ ራሳችሁ የእናንተ ትርክት አሁን አልተደረገም አልሆነም ምናምን እያልን አይደለም። በቃ የአማራ ህዝብ ላይ የሆነ ነገር እየደረሰ ነው። የሆነ ነገር አይደለም፣ በጣም ትልቅ ነገርና የዘር ማጥፋት ለመከላከል የምትሄዱበት መንገድ የበለጠ ደግሞ ይህን የሚያፋፍም የሚያጋግልና በተለይ ይቺን ደግሞ የመጣችው እውነተኛ የአማራ ህዝብ ወኪል ሆናችሁ ለመታየት ካላችሁ ድብቅ አጀንዳ በፍጹም እንደዛ አይደለም። ለምን መሰለህ? አፍተር ኦል እኛ የፖለቲካ የሥራ ስምሪታችን የኑሮ ወደታችን አይደለም። ኢትዮጵያ ውስጥ እንደተለመደው ፖለቲካ የየራሳችን ስንመሰረት ታዲያ የሥራ ወደታችሁ ሳይሆን አሁን ለአማራ ህዝብ ታግላችሁ ልታችሁ ይሄ ነው ችግሩ። ምንም ጥያቄ የለውም። ፖለቲካን ስራ አድርጎ የሚሰራ አካል መጥፋቱ ነው። ዛሬ እንደ ሁለተኛ እንደ ፓርት ታይም ስራ አኮስምት ነው እኮ እኔ ስመጣልህ እኮ ይኸውልህ አሁን መንገድ ላይ የምትይዝበት ሁኔታ ነው እንጂ ያልገባኝ እኛ አብንን ስንመሰረት ይህንን ፖለቲካ ዲፋይን አድርገን ስትራቴጂ ጎል አስቀምጠን በአማራው ህዝብ ዘርፍ ያለውን ትግል በኢትዮጵያዊነት ዘርፍ ያለውን ትግል እንዴት ነው መሀል መንገድ ሚዛኑ መጠበቅ የሚቻለው በሚል ነው የመጣ ነው። ባህር ዳር ከተማ ጣና ጀልባ ላይ መታሰራችንን ታውቃለህ። 18 ልጆች 18ቱም የመንግስት ስራ፣ የግል ስራ፣ የዩኒቨርሲቲ መምህርነት ስራ ያለ ልጆች ነን። ኦልሬዲ ኢስታብሊሽድ ነው ስለ ስራችን። ጉዳዩ የህዝብ ጉዳይ ስለሆነ ነው የገባንበት ማለት ነው እንጂ ስራ ፍለገ ወደ ስራም የለውም። የራሳችንን ገንዘብና
ጊዜ ነው ኤክስፔንድ ስናደርግ የነበረው። በርካታ ስራዎቻችንን የግል ስራዎቻችንን መንገድ ላይ ጥለን የገባንን ማለት ነው ባጭሩ። ይሄ መሰረታዊ ጉዳይ ስለሆነ አይደለም ኢንፋክት እንደው የተለመዱ መስመር አይደለም ለማለት ነው እንጂ ጥሩ እኛ እንደ አብን ስንደራጅ አንደኛ ነገር ይሄ ቅድም የነገርኩ በአማራ ህዝብ ላይ እየደረሰ ያለ ችግር አለ። ህዝባችን ነው ራሳችንን እኮ ማለት ነው። አንድ ሰው በማንነቱ ለይቶ ሲጠቃ የዛ ካታጎሪ ሁሉ ዲስትሪቢዩቲቭ የሆነ ስሜትና ጥቃት ይሰማዋል። ያ ተሰምቶን ጉዳዩ ደግሞ መቀልበስ አለመቻሉ ወደ ከፋ አደጋ እየሄደ መምጣቱ ይሄም በራሱ እንኳን ተነጥሎ ቢታይ ለኢትዮጵያም ችግር መሆኑ ምክንያቱም ህዝቡ የኢትዮጵያ እኮ አንድ አምድ ነው አይደል? ሶ ይሄንን ማላላት ማለት እኮ ኢትዮጵያንም ማፍረስ ነው። ኦኬ ልክ ሌላውንም ህዝብ ስትነካ እንደሚፈርሰው ሁሉ ማለት ነው። የህዝብ ተፈርጆ በዚህ መንገድ መጠቃቱ አንድ ትክክል አይደለም። ሁለተኛ በኢትዮጵያ በታሪክም በፕሮሰስም ተሳትፎም ቀላል የሚባል ህዝብም እኮ አይደለም። ይሄም ድናይ ሊደረግ አይገባም። ሶ ይሄ ህዝብ እንደዚህ ተፈርጆ በዚህ ሌቭል ሲጠቃ ከጎኑ የሚቆመው አካል ደግሞ እየሳሳ መምጣቱ በአንድነት ድርጅትም በብሔር ድርጅትም ያለው ሁሉ ዘገባ እንኳን ሽፋን ሊሰጠው አልቻለም። ይሄ እኮ ተፈትሾ የተረጋገጠ ጉዳይ ነው። ስለዚህ አትሊስት ችግሩን የሚነገር ተደራጅቶ የፖለቲካ ስራ የሚሰራለት በትክክለኛ ልጆቹ ደግሞ የሚወከልበት ሁኔታ በብሔር ፌዴራሊዝም ውስጥ እኮ አማራ እንደ ህዝብ ከሽግግር ጊዜ ቻርተሩ መረቀቅ ጀምሮ በህገ መንግስቱ ጉባኤ አጠቃላይ ሂደት ውስጥ እኮ የተሳተፈ ህዝብ አይደለም። ይሄ ሁሉ በደል ነው የደረሰው እኮ። ለምን አብን ወደፊት አያይም ነው የኔ ጥያቄ። አሁን ወደፊት ነው እኮ ወደፊት ባለፈ ታሪክ ላይ መንጠልጠል። አሁን በነገራችን ላይ በሌላ ቅኝት ደግሞ አንዱ የአማራ ህዝብ እየተጠቃ ነው የሚባልበት ወይም ለመጠቃቱ በምክንያትነት የሚቀርበው የድሮ ገዢ መደቦች ወዘተርፈ ነገሌ እንዲያርጓል እንዲ በሚል ነው። ያንኑ መድገም ለምሳሌ በሽግግር ጊዜ ብቻ የተወከለበት እንዲ ያለፈ ታሪክ ላይ ተንጠልጥላችሁ ከህወሓት ጀምሮ ማለት ነው ሊሆን ይችላል። የአማራን ህዝብ በዚያ ዛሬም እንዴት ስለ ህወሓት ታወራላችሁ? ህወሓት ወርቋል ብላችሁ ዛሬም በምርጫ ትርክትና የምርጫ እንቅስቃሴያችሁ ላይ ዛሬም ስለ ህወሓት ነው የምትናገሩት። ወደፊት ለምን? በጣም ጥሩ። አንደኛ ነገር ያለፈው ችግር ዳፋው እዛው ይቆም አይደለም። አሁን የቀጠለ ነው። አይልምታለ እንጂ እኔም ልናገር እንጂ የቀጠለ ጉዳይ ነው። ሁለተኛ ነገር በዚህ ችግር ምክንያት ውጤቱ አሁን የምንኖረው ነው። ላይቭ እየኖር ነው ያለነው ጉዳይ ነው። ሰም ኤሌመንት በታሪካዊ ሰንሰለት የፈጠሩት የኛና የነሱ ፖለቲካ አማራው እንድጠቃ መደላድሉን በመፍጠር ሂደት ያመቻቹት አጠቃላይ ለጥቃት ህዝቡን ያጋለጡበት ፖለቲካ አለ። ይሄ ሌጋሲያቸው ነው። ከዛ ያለፈ ግን በቀን ከቀን ስምሪት ያለውን ነገር ሁሉ እነሱ ናቸው ለማለት ይቸግራል። ምክንያቱም ለመሰለ እነሱ አማራ ጠሉን ትርክት የፈበረኩት ቢሆንም በሂደትና በጊዜ እርዝመት በርካታ ሺህ ጄሌ አንጋቢዎችን ማፍራት ተችሏል። ገብቷል። ሶ አሁን እነዛ ውጤቶች ናቸው አሁን በየአካባቢው ህዝቡንም ጥቃት እየሰነዘሩበት ያለው። እስቲ አሁንኛ ስለማየቱ በመገለጫ ወደፊት ስለማየታችን ባለፈው ምርጫ ታስታውሳለህ? ምርጫ በኮሮና በሽታ መተላለፍ አለበት የለበትም ምርጫ ሲባል ሁሉም ጽንፈኛ አካል በተጨማሪ እንደገና የተወሰነው አካል ምንድነው ያለው? ይሄ ማዕከላዊ መንግስት መፍረስ አለበት፣ ማንዴት የለውም፣ የሽግግር መንግስት መፈጠር አለበት የሚል አቋም ነበር የተወሰደ። በዚህ ጎራ እንግዲህ በበጎ ምልከታም የተሳተፉ ይኖራሉ። ህወሓትን ጨምሮ ደግሞ የህወሓት ብሎክ አለ። አላማው ግልጽ ነበር። ያብን አቋም ምን ነበር? ይሄ አሁን ባለንበት ፖለቲካ ውስጥ የህዝባችን ዘላቂ ጥቅም የሀገራችን አንድነትና ሉዓላዊነት ሊጠበቅ የሚችለው ማዕከላዊ መንግስቱን ኢንቴግሪቲ በጠበቀ መልኩ የሽግግር ጊዜ ተፈቅዶ ሁላችንንም አሳታፊ ያደረገ ብሔራዊ ውይይትና ድርድር ተደርጎ ፍትሃዊ አማካይ ላይ መድረስ መቻል ነው የሚል ውሳኔ ማስተላለፉን አትርሰው። ያ ማለት ምን ማለት ነው? በጥሬ ስልጣን ግብግብ በጊዜያዊ ፍላጎትና ቀድሞ በደረሰው ችግር ብሶት ምክንያት ከመታጠር ይልቅ ፎርዋርድ ሉኪንግ። ስለዚህ ለምሳሌ ገዢው ፓርቲ ያሻግረን ብላችሁ ፈቅዳችኋል ማለት ነው? አልፈቀድንም። ምን ማለት ነው ታዲያ? ገዢው ፓርቲ አይደለም ያሻግረን ብሎ የፓርላማ እንትና ያልነው እኛ ፓርላማ ኮሚሽን ሁሉ እንዲቋቋም እኮ ሰጀስት አድርገናል። ዞሮ ከዚያኛው ጎራ በምን ይለያል? እንዴት ከዚህኛው የሽግግር ካሉት አካላት? የሽግግር ማለት ምን ማለት መሰለ?
ከዚህም ያለ ኃይል መጥቶ መሀል ላይ ተቀምጦ የሽግግር መንግስት ጊዜያዊ መንግስት ያቋቁሙም ነው። የእናንተስ ምንድን ማለት ነው? ይሄው መንግስት ያ መንግስት ደግሞ ምን አይነት መንግስት ይሆናል መሰለ 1983 ተመስርቶ የነበረው አይነት መንግስት። እናንተ ግን ይሄኛው በዚህኛው መንግስት ማዕቀፍ ስር ነው የጥያቄያችሁን ያቀረባችሁት። ጊዜያዊ ነው ይሄ ትራንዚሽን። ዞሮ በአእምሮ በሞራል ተሸንፋችኋል። እሱን ያሻግረን ብላችሁ ፈቅዳችሁ የሰጣችሁት ይበልጠናል እያላችሁት እኮ ነው። ኖ ያሻግረን የሚባል ቃል የለውም። አንደኛ ነገር ሁለተኛ በመንግስት ላይ እኮ ከፍተኛ የሰላ ትችት እኮ አለን። በዛው እኮ በነበረው ጊዜ እኮ ለውጥ እንቅስቃሴ ከነበረበት ጊዜ አንስቶ የኮሮና ወረርሽኝ አካባቢ ላይ ጭቅጭቅ እስከተነሳበት ጊዜም ድረስ እኮ መንግስት በርካታ ስህተቶችን ፈጽሟል እኮ። የሰብአዊ መብትን መጠበቅ እኮ አልቻለም። የዜጎችን ነፃነት ማስከበር እኮ አልቻለም። ይሄ እኮ ትችታችን ላይ ሁሉ አለ። በቀጣይም ደግሞ ስራ መስራት ያለበት መሆኑንም እኮ አስቀምጠናል። ጉዳዩ ምንድነው? አሁን የመንግስታዊ ስርዓትን ለጊዜያዊ ለውጥ ማድረግ ሳይሆን አስፈላጊነት ያለው አጠቃላይ ወደ ብሔራዊ መግባባት ምዕራፍ መግባት አለብን። ሽግግር መንግስት ደግሞ ለዚህ አስቻይ አይሆንም ነው። ይጠረንፍና የተበላሸ መንግስት ስርዓት ያመጣብን። እኔ አሁን ለነገሩ ወደፊት ማየትን የሚለው እኛ ጋር የሚያወላዳ ወደፊት የማየትን ኮንሰፕት ያነሳውበት አንዱ ምክንያት በነገራችን ላይ አሁን በተለይ ባለፉት 3 ዓመታት ብዙ ነገሮች ሳናውቃቸው ዝም የተባሉና ግን በጣም ችግር እየፈላ መሆኑን የሚያመላክቱ ነገሮች አሉ። ልክ እንደ ማንኛውም ህዝብ እናንተን በተለይ የሚደግፉ የአማራ ክልል ወጣቶች የስራ አጡ ቁጥር በጣም በከፍተኛ ሁኔታ እየጨመረ ነው። በየሌሎች ክልሎች ላይ የሚገኙ የአማራ ወጣቶች በተመሳሳይ ስራ ከማጣታቸውም በላይ በሀሳብ የሚቆዝቡበት ሁኔታ ነው ያለው። ስለዚህ እንደዚህ ልክ አሁን ምርጫ እንደመሆኑ መጠን ህብረተሰቡን ሊለውጡ የሚችሉ ነገሮች በሳይንስና ቴክኖሎጂ፣ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ እንዲህ ያሉ ራዕዮችን ይዛችሁ ስትንቀሳቀሱ በየመፈክሮቻችሁ እንኳን ይህን ስታሰሙ አንሰማም። ለምንድን ነው? መፈክሮቻችሁ ያለፉ ነገሮችን የሚያስታውሱ ልክ አይደሉም እያልኩ አይደለም። ያለፉ ነገሮች ልክ አይደሉም እያልኩ አይደለም። ነገር ግን እነሱን በማስታወስ ብቻ የሚፈጠር ነገር አለ ወይ? ለዚህ እኮ ነው ቀደም ሲል የአማራ ህዝብ ብቸኛ ወኪል ለመምሰል የምታረጉት ጥረት ምናልባት ከመንገዳችሁ እያስወጣችሁ እንዳይሆን ነው። ነገር በጣም ጥሩ ሀሳብ ነው ያነሳው። አንደኛ ነገር የባለፈ ነገር አይደለም አሁን እያወራን ያለ ነው ብያለሁ። እሱ ይሰመርበት። ደግሞ የባለፈው ማስጣል የሚፈልጉት ሰዎች አሁን ላለው ሜዳ ዝም ብለን ብቻችንን ተዋናይ እንሆን ህዝቡን አውላላ ሜዳ ላይ እንደፈለግን አድርገው ከሚል ስሜት የተነሳ ነው። ሁለተኛው ነገር እኛ ስለ ኢትዮጵያም ቢሆን ፐርስፔክቲቭ አለን፣ ፖሊሲ አለን፣ ፕሮግራም አለን፣ ማኒፌስቶ አለን። ኦሬዲ ፕሪንቲንግ ሃውስ የገባ ማለት ነው። ቫሊዴሽን አሁን ነገና ከነገ ወዲያ የሚሰራ ማለት ነው። ናሽናል ዴሞክራቲክ ኢንስቲትዩት የሚባል ታውቃለህ? የአሜሪካ ተቋም እሱ ስፖንሰር አድርጎት ቫሊዴት የሚደረግ ፖሊሲ ማለት ነው። ኤንዲአይ ናሽናል ዴሞክራቲክ ኢንስቲትዩት ምንድነው? እሱ የሀገር ውስጥ መንግስት ያለው ነገር መንግስት ፈቅዶለት የሚሰራ ድርጅት ነው። የብልጽግና ፓርቲንም ሰፖርት ያደርጋል ሁሉንም ኢትዮጵያ ውስጥ ማለት ነው። እኛ ግን ኤክሴል አድርገን በዚህ በፕሮግራም ኖሚኔሽንም ስፖንሰር የተደረግን ድርጅት ነን። ኤኒዌይ ፖይንቱ ምን መሰለ፣ አሁን ኮንቴክስቱን ማሳት የለብንም። የኢትዮጵያ አሁን ያለው የኢትዮጵያ ፖለቲካ መጀመሪያ ላንድስኬፑን የማስተካከል ትግል ፈንዳመንታል ትግል መሆኑ መታመን አለበት። አሁን የኛና የነሱ የጥላቻ ዳይኮቶማይዝድ የሆነ ፖለቲካ የሰፈነበት ምህዳር ውስጥ ነው ያለ ነው። አሁን እነማን ናቸው እነሱ? ይሄ እኮ ነው አሁንም የኛና የነሱ የሚለውን ነገር ትንሽ እንትን ይላል። ይሄ የኢትዮጵያን ህገ መንግስት ይኸው ፓራግራፍ 4 መቅድሙ ላይ ምንድነው የሚለው? በህዝቦች መካከል በብሔረሰቦች መካከል የተዛባውን ግንኙነት ለማስተካከል ነው የሚለው። ይሄንን ፓራግራፍ ወስጄ ሀተታ ምክንያቱ ላይ ልወስድ እችላለሁ። የኢትዮጵያ ጉባኤ በሚዘጋጅበት ጊዜ የነበረው ላይ የአማራን ህዝብ በቀጥታ ሲዘልፉ የነበሩ ተወካዮች ያወሩት የነበረ ነው። ያ ሰነድ ለምን ፐብሊክ እንደማይሆንም እኛ መረጃው ስላለን ማለት ነው። ለምን አታረጉትም? መረጃውን ለምን አሰጡ? ምንድነው መረጃው? እንሰጣለን።
ምንድነው በሱንም እግረ መንገድ እንገረ በቃ የአማራ ህዝብ ኢትዮጵያን ሲበድል ነበር፣ የራሱን ቋንቋና ባህል ሲጭን ነበር፣ ከዚህ በኋላ ተመልሶ ወደ ስልጣን ወደ ምዕራፍ መምጣት የለበትም ምናምን የሚሉ በርካታ እንትኖች ናቸው። ዝርዝሩ ትልቅ ሰነድ ስለሆነ የጉባኤው ውጤት ነው። መንግስት ይፋ ያላደረገበትን ሁኔታ አልጠቁም ብዬ ነው። ፖይንቱ ግን ምንድነው የፖሊሲና የፕሮግራም ሩጫ ጉዳይ አይደለም። አሁን የኢትዮጵያ ፖለቲካ እሱ መታመን አለበት። ይሄን ዳውን ፕሌይ ለማድረግ አይደለም። ሬሌቫንሱም ኢምፖርታንት ነው። ህይወት ይቀጥላል። ድርድሩም ውይይቱም ተካሂዶ መሻሻሎች እስኪመጡ ድረስ እኮ ብዙ ነገሮች መንገድ ላይ መሄድ አለባቸው። ለዛም ይሄው አማራጮቻችንን አስቀምጠናል። ግን ለህዝቡ ግን አሁን ሁሌም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንት ላይ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠን። መጀመሪያ አስቻይ ያልሆኑትን ነገሮች መለየት። ለምንድን ነው የምንገዳደለው? አፍተሮል ለምንድን ነው ይሄ ሀገር አንዱ አንዱን እንደ ጠላት የሚያይበት ምክንያት ምንድን ነው? ያልነበረ ወይም ደግሞ በተወሰነ ደረጃ ችግርም ከነበረ መቀረፍና ወደፊት መጓዝ ሲገባን ለምንድን ነው ባለንበት ተቸንክረን የቀረ ነው? መቸንከር ብቻም አይደለም፣ ወደ ኋልዮሽ ጉዟችንም ደግሞ በሰፊው ቀጥሎ ያለበት ሁኔታ ነው ያለ። ለምንድን ነው የሆነው? ኤሊት ባርጌኒንግ ያስፈልገዋል ማለት ነው። ይሄ መነጋገር መቻል፣ መድረክ መከፈት አለበት። መድረክ ደግሞ ሲሪየስ መድረክ ነው መከፈት ካለበት መከፈት ያለበት። ኢንቫይት ተደርጎ አሁን በዛ ሰዓት ፓኬጁን ሁሉም ይዞ ይመጣል። ሀገረ መንግስቱ ምን መምሰል አለበት? ሩል ድራፍት መደረግ አለበት። ፕሪንሲፕሎች ግን ቋሚ ፕሪንሲፕሎች መነደፍ ይኖርባቸዋል። አንድ ሀገር መጀመሪያ የሀገር አንድነትና ሉዓላዊነት የህዝብን አንድነት በመርህ ደረጃ መቀበል ግዴታ ነው፣ የመድረክ አባል ለመሆን ከመነሻው ማለት ነው። በሀገር ማዕቀፍ የሚሰራ ጉዳይ እንደመሆኑ መጠን ሀገር ክደህ የዚህ መድረክ አባል ልትሆን አትችልም። ሶ ፈንዳሜንታል። ምክንያቱም ባልተመቸ ጊዜ መድረክ እየረገጥክ ልትወጣ ነው ማለት ነው። እንደዛ ይሰራል። መድረኩ ካርቭ ከተደረገ በኋላ ለሁሉም የሚሰራ ፍትሃዊ አማካይ ማግኘት ይቻላል። ሌላም ሀገር የተሞከረ ጉዳይ ነው። የሚያቅቱ ጉዳዮች ካሉ፣ የኤክስፐርት ጉዳዮች፣ ሳይንቲፊክ ጉዳዮች ካሉ ገለልተኛ ባለሙያዎች እየመጡ የታሪክም ጉዳይ ካለ መነታረኪያ መሆን የለበትም። ባለሙያዎች አሉ። አክቹሊ ያለፈ ነገር በቀጥታ ያሁኑን ነገር ሁሉንም ነገር ድፋይ ማድረግ አለበትም ሊባል አይገባም። ግን ለውቀት ያክል ደግሞ የታሪክ ባለሙያዎች ባለቤቶች አሉ። ሂስትሪዮግራፊ አለ፣ የአጻጻፍ ስልት አለው። ቀጥታ ታሪክን የፖለቲካ ማደራጃ ማድረግ ነው ለዚህ ሀገር የጎዳው። ካውንተር ናሬቲቭን ማምጣት ያስፈለገ ለዚህ ነው። ምክንያቱም ችግር አመጣ ነው። አስፈላጊ ያልነበረ ሲገዛ ነበር ያለ መመለስ ነው ምናምን ማለት ዝም ብለህ እዚህ ጋር ምንድነው ድርሻ የአማራ በሰው ልጅ ታሪክ ውስጥ የመጀመሪያ ከሆኑት ስርዓተ መንግስታት አንዱን ያቆመ የካበተ የአስተዳደር ጥበብ ባለቤት የሆነ ህዝብ ምን ማለት ነው? የካበተ የአስተዳደር ጥበብ ባለቤት የሆነ ህዝብ ብለህ እዚህ ጋር ስታስቀምጠው በዚያኛው በኩል ያለው ናሬሽን ልክ አይሆንም። ልክ አይሆንም። እንዴት? ይሄ እኮ ኤክስክሉሲቭ እኮ አይደለም። ይሄ ሌላውን የሚገፋ አይደለም። ይሄ ሂስትሪ የራስን ታሪክ ነው እያልክ ነው። ስለዚህ ያን የካበተ ልምድ ያለው አሁንም ወደዚህ እንመልሰው አይሆንም። እንደ ህዝብ እኮ አማራው ህዝብ ሲኖር በድርም በቤተ ክርስቲያንም በመስጂድም በተለያዩ ማህበራዊ ጉዳዮች እኮ ሰፊ ሞዳሊቲን ቀርጾ ሲያስተዳድር የነበረ ህዝብ ነው። ይሄ ምን ችግር አለው? የኦሮሞ ህዝብ በገዳ ስርዓት ረጅም ዘመናትን ሲያስተዳድር የነበረ ህዝብ ነው። የትግራይም ህዝብ በሴም ይሄ ህዝብ በዚህ መልኩ የኖረ ነው። ዚስ ሂስቶሪካል እንትን ነው። ለምን አንዱን አትለዩትም? ለምሳሌ ብሔርተኛ ድርጅት ተሆኖ አሁን የእናንተ ነው እኛን ግራ የገባን አንዱ ላይ ባለመቆም ምክንያቱም ለምንድን ነው መሰለ ይሄን እንምል ለምሳሌ ብዙዎቹ ብሔርተኛ ድርጅቶች አሁን የኦሮሞ ውስጥ የሚንቀሳቀሱ ብሔርተኛ ድርጅቶች ከኦሮሞ ግዛት ወይም ደግሞ የኦሮሞ ክልል የሚባለው ወይም የኛ ደጋፊዎች ናቸው እንወክላቸዋለን ከሚሉት ህዝብ ባሻገር ሄደው ሲንቀሳቀሱ አይታይም። በእናንተ በኩል ደግሞ
ለአማራ ወይም ደግሞ የአማራ ብሔራዊ የሚለውን ስም ሰጣችሁ በንቅናቄው አግባብ ይሁን ግን ደግሞ የምትሻገሩት ነገር አለ። አንዳንዴ ብዙ ህዝብ የአማራ ህዝብ ሁሉም ቦታ ይኖራል የሚል ምክንያት ሊኖር ይችላል። ግን በስፋት ማይኖሪቲ በሆነበትም ቦታ ላይ ራሱ ሰፊ እንቅስቃሴ ለማድረግ የሆነ ነገር ገባ ወጣ ብቻ አለና በራሱ አታካሮ ላይ የተመሰረተ አይነት ምናልባት ቀደም ሲል አቶ በረከት ብለውት ነበረ ካልኩ ጋር የዚች ሀገር መቃወስ መነሻ ምንጩ ከዚህ ክልል ነው ሲሉ እናንተን ይሆኑ መጀመሪያ እንደው ይሄን ቃል ከመጣው አይቀር አቶ በረከት የሚባሉ ሰውዬ በዚያው መልእክት አስተላልፉ። እሳቸው ናቸው የእሳቸው ድርጅት ነው የሚል ማአት እዚህ ከተማ ሰው ነገር ታዲያ በረከት ስምኦን የኢትዮጵያ የፖለቲካ መስመር የማደራጃ መርሁ የብሔር ፌዴራሊዝም ሲሆን በ1983 የሽግግር መንግስቱን ጨምሮ የህገ መንግስቱ ስርዓት እና የፌዴራል ስርዓቱ ሲዋቀር በአማራ ህዝብ ላይ ራሱን የማይወክሉ ነገር ግን ሹምባሽ የሆኑ ለሌላ የፖለቲካ አደረጃጀት አሳልፈው ጥቅሙንና ማንነቱን ልጆቹን ያስረከቡ ስብስቦች በአማራ ህዝብ ላይ ተጭነው ነበር። ይሄ ኮሎኒያል አድሚኒስትሬሽን በምንለው ደረጃ ነው ከወሰድከው ማለት ነው። የዛ ዋና ተዋናይ የእሳቸው ካልሆነ እሳቸውን ይሄ ሰውዬ በዛ ሰዓት ሁሉ የአማራ ክልል መንግስት ከፍተኛ ባለስልጣን፣ የፌዴራሉ መንግስት ውስጥ ከፍተኛ ባለስልጣን፣ የብአዴን መስራችና የብአዴን አደራጅ ከዛም ብአዴን መንግስት ነበር። የአማራ ክልል መንግስት በፌዴራሉም አንድ ስቴክ ሆልደር ነበር። ስለዚህ በውጤት ደረጃ መጨረሻ አማራ ክልል ላይ ችግር ከመጣ በዚህ ፕሮሰስ ምክንያት ተጠያቂዎች ራሳቸው ናቸው። ይሄን ፖለቲካ በዋናነት በሉዓላዊነት ማኔጅ ሲያደርጉት የነበረው ህዝቡ ሳይሆን እሳቸው ነበሩ። ማንንም ብሌም ሊያደርጉ አይችሉም። አፍተር ኢፌክቱ ኦኬ በኋላ ወጣቱ እንዲኩ ነው እሳቸው በፈጠሩት ምክንያት እሳቸው ናቸው ብአዴን ያው ዋናው ተዋናይ እሳቸው ናቸው የነበሩበት ለማለት ነው። ከዛ ውስጥ ማንንም መናገር ስለማይችል ማለት ነው። በነገራችን ላይ ሊቀመንበር አልነበሩም። ኖ ማስተር ማይንዱ እሳቸው ናቸው። እሱ በተለያየ አግባብ የተገለጸ ነው። አንተም ስማቸውን ማንሳት ያስፈለገ ሌላው ማንሳት ያስፈለገው ኮምፓራቲቭ ሬሌቫንሳቸው ከባድ ስለሆነ ነው። ሪላቲቭ ቦታቸው የብአዴን ማስተር ማይንድ መሆናቸው ስለሚታወቅ ነው። ሌላ ምክንያት እኮ የለውም። እና አቶ በረከት አብንን ሊፈጥሩት አይችሉም። ምክንያቱም እንደዛ ካደረጉ በጣም የሚገርም አይነት ነገር ነው። በረከት ስምኦንን የአማራ ህዝብ ጠላት ነው፣ አሁንም ሌላ ችግር ሊፈጥር ነው፣ ከህወሓት ጋር አብሮ እየሰራ ነው፣ ብዙ ችግር ሊያመጣብን ነው በሚል በዋናነት አማራ ክልል ላይ መቀመጫቱ የነበሩት በወጣቱ ነው። እንግዲህ አሁን እሳቸው በሚፈርጁት ምክንያት ችግሩ ራሳቸው ላይ በግለሰብ ደረጃ ሲመጣ ነው ፖለቲካል ያደረጉት ጉዳዩ። ስለዚህ እሳቸው አይወክሉትም፣ እሳቸው አይደለም፣ እሳቸው ሊወክሉት አይችሉም፣ ግንኙነትም የለውም። ግን ምን መሰለህ የሚጠላ አካል ግን ብዙ ጊዜ አሁን እኛ ላይ ግን ታውቃላችሁ መቼም ቤትም አላመጣሁትም፣ አንተ አላመጣሁም። እኛ እኮ ፍረጃ የጀመርነው ፕሮግራማችንና መተዳደሪያ ደንባችን ሳይታወቅ ሙሉ ዓለም አዳራሽ ባህር ዳር ማን ነው የሚፈርጃችሁ? ምንድነው ይሄን የምታስፈሩ ናችሁ? ምን እንደመጣ ልንገርህ። እሺ ባህር ዳር ሙሉ ዓለም አዳራሽ ውስጥ እንዳለን ገና ነው እንግዲህ ፕሮግራማችን አይታወቅ፣ ብቻ የአማራ ድርጅት ነው ስሙ ይታወቃል። ይፋ አልሆነም፣ ጉባኤ ነው። የትግራይ ኦንላይን ምን ብሎ አውጥቶ እንደነበር ታውቃለህ? ደርግ በአዳራሽ እየተሰበሰበ ነው ብሎ አውጥቶ ካን ዩ ቢሊቭ ዚስ። በአንዳንድ ጊዜ እኮ ምንድነው መሰለህ ፍረጃው ሀ ብሎ የተጀመረው መድረኩም ያስደነግጣል። ለምሳሌ አሁን እዛ መድረክ ላይ የፓርቲው ሊቀመንበር የነበሩት የወቅቱ ምን እኮ ነገር ሳይባል ነው የተጻፈው ነው ያልኩት ለነበሩ አካላት የተሰጠ መለኮታዊ ምላሽ ነው በሚል ቃል ነው ራሱ የገለጹት እሳቸው። እና እንዴ ለምን ቢያስደነግጥ ምን ችግር አለ? እንዴት ምንድነው የሚገርም እንዴት ያስደነግጥ ህዝቡ ፎር ኤ ሎንግ ፔሪድ ኦፍ ታይም ተደራጅቶ አሁን ስለ ፍልስፍና እኮ አይደለም ስለ ፕራግማቲዝም ነው እያወራ ነው። ይሄ ህዝብ እኮ ተፈርጆ ተጠቃ ይህንን ህዝብ መከላከል ሳይቻል ኖረ። እሱ ራሱ ደግሞ መለኮታዊነት ምን ወሰዳቸው? እሱ ራሱ ዝሩ የሆነና የተደራጀ ፖለቲካ ስራ ሳይሰራ ብዙ ችግሮች ደረሱበት ህዝቡ። ልጆቹም ተበትነው እንደጨው በየቦታው የማንም ማጣፈጫ ሆኑ እንጂ ለሱ ጠብ የሚያደርግ ፖለቲካ ሳይሰሩ ቀሩ። ፍራጃይል የሆነ የፖለቲካ ስምሪት ውስጥ ነው የከረሙት። በዚህ በኢትዮጵያ ነባራዊ ሁኔታ መሀል መንገድ ላይ ተገናኝተ ድርድሩን ውጤታማ ለማድረግ መጀመሪያ በዚህ መልኩ መቆም ነበረበት። the order of the day እኮ ነው። ለምንድን ነው አማራ ላይ ሲደርስ የፖለቲካ ምክንያቱ የሚያነክሰው? ሊሆን አይችልማ። በዛ መንገድ ቆሞ
ይሄንን አይዲያል ራሱ ማግኘት መቻል የዚህ ትውልድ ትሩፋት ነው። እንግዲህ ሰው መለኮታዊ ማለት ምድራዊ ሰማያዊ እሱ የቮካብለሪ ጨዋታ ነው። ምንም ትርጉም ቮካብለሪ ግን ዋጋ የለውም በፖለቲካ ውስጥ በጣም እዚህ ሀገር መለኮታዊ ማለት አሁን እንግዲህ ፖይንቱ አይደለም። ቆይ እንጂ እዚህ ሀገር ላይ አሁን ትልቁ ጸሎት አድርጊ ነው ቢሉን ችግር አለው። መለኮታዊ እንደዛ ከሆነ አቶ ዩሱፍ እዚህ ሀገር ላይ ምልህ ከእውነታው አንውጣ። ብዙ በቃ አሁን እያስቸገሩ ነው ያሉ ጉዳዮች ቢኖሩ አንድም በብሔር ነው አንድም በሃይማኖት ቬሪ ጉድ ታንክ አይደለም ነው ምንም ፋክት እኔ ስለዚህ አለኩ በዛኛው በኩል ያለው ወገን መለኮታዊ ምላሽ ነው ስትለው ያ ትርክት ደግሞ አለ እናንተም የምትሉት የህወሓት ናሬሽን አለ የአንድ ሃይማኖት የበላይነት የአንድ ባንዲራ የአንድ ቋንቋ የሚል ነገር አለ። መለኮታዊ የሚለው ቃል ምን ያሳያል? ያውም ለአማራ ቃሉ ይሄ እሱን በኩል ነግረህ እኮ ነው። እሱን አሁን ጽንፈኞች እንግዲህ ጽንፈኛ ማን እንደሆነ እግዚአብሔር ይወቀው ያም ይፈርጃል እንጂ ጽንፈኛ ፖለቲካ ግን እንዳለ እናውቃለን እዚህ ሀገር ላይ ማን ነው ሌላ የኛ ጉዳይ አይደለም። ጽንፈኛ ፖለቲካ በገነገነበት ሀገር ላይ ቮካብለሪ ዋጋ የለውም ወይ? አለው ቮካብለሪ ቅድምም እኮ ያልኩ ምንድነው መሰለህ መለኮታዊ እኮ ይባላል አለ በመደበኛ ቋንቋ ማለት የሚከብደው ወገን አይኖርም ብለህ ነው የምታስበው? እኔ ለምሳሌ ምን ልል እችላለሁ መሰለህ እኔ ሙስሊም ነኝ። አዎ አንተ ዩሱፍ ነህ ፍልስፍናውን ተምረሃል የእውቀት ደረጃ ምናምን አለ አረበንትን ደረጃ ማለት ነው። እኔ አሁን ሌላ ጊዜ ምን ላለው መሰለህ እኔ በዚህ ሁሉ አስቸጋሪ ሁኔታ ውስጥ እዚህ ደርሰን አትሊስት በዚህ መልኩ መደራጀት መቻላችን እኔ እና ብዙ ችግሮችን ሰርቫይቭ አድርገናል ባይዘው በፖለቲካ ፕሮሰስ ውስጥ እንደ ድርጅትም ማለት ነው። በጣም ፈንዳመንታል የሚባሉ ሌት ተቀን ተቀምጠን አስልተን የወሰናቸው ውሳኔዎች አሉ ለሀገርና ለህዝብ ይጠቅማሉ ብለን እንደዚህ አይነት ከርቮችን ምናምን እናስተውለን እኔ ያለ ኢንተርቬንሽን ነው ላለው ብዙ ጊዜ ይሄ የራሴ እምነት ነው። ለማን ነው የምትለው? ለራሴ ጓደኞቼ ጋር ሳወራ ከጓደኞች ነው። ይሄ በህዝብ መድረክ ነው የምስረታ ጉባኤ ነው የአብን ቆይ አንድ እንትን በል በራሱ ትርጉም አለው። የምስረታ ጉባኤ ነው እንግዲህ ራስም እዚህ ጋር አንስተልኛል። በጣም ተቸግራችሁ መሰብሰቢያ መመስረቻ ቦታ አጣችሁ ተንገላታችሁ መከራ አይታችሁ ሙስሊሞቹም ክርስቲያኖቹም ለዓላማ ስለሆነ ገዳማቱ ጋር ሄዳችሁ መሰረታ ስትመጡ ተያዛችሁ። ይሄ ሁሉ እና የምስረታ አለትና በምርጫ ሰዓት ላይ የምትናገራት እያንዳንዷ እና ቮካብለሪ ማኮ ዋጋ ስላለው ነው አይደለ? አሁን በተለይ እኔ ቮካብለሪ መጀመሪያ በዚህ ውይይት ሰዓት ያነሳው ብቆ ስሜነ ቮካብለሪ ኢምፖርታንት ነው። ጽንፈኛ ስትል ምን ስትል መተርጎም አለበት። አዘርዋይስ እኔም ላንተ አንተም ለኔ ያለ ገደብ ልንጠቀመው ነው ማለት ነው ብያለሁ። እኔ አሁን እዚህ ጋር ግን ያልኩት ዶክተር ደሳለኝ ተናገረ ያልከኝ ላይ መለኮታዊ ሲል እንደሚደነግጥ ታውቃላችሁ። እሺ ማለት በሌላ ወገን ያለው እኔ እንግዲህ ምን በሌላ ሳይድ ያለው ብሔርተኛ ድርጅት ነኝ የሚል አካል በጣም በእንደዚህ አይነት ሁኔታ የምትናገሯቸው የቋንቋ አጠቃቀማችሁ ጠንከር ያሉ በጣም ጠጠር ያሉና ነገሮች እንዲህ አይነት ነገር ውስጥ ሰዎችን እንደሚከተሉ እንደምማጥቷል። እግረ መንገዱን አንድ ነገር ላስቀምጥልህ። ምን አለ መሰለህ ያብን ምስረታ እና የፖለቲካ ፕሮሰስ ፌዝ ነበረው። ፌዝስ አሉት። አንዱ የመጀመሪያው ፌዝ ፎርማቲቭ ስቴጅ ነበረ። ማለት ምን እንደደረሰበት ህዝቡ መነገር አለበት፣ መታወቅ አለበት፣ ተደብቆ የቀረ ሁሉ አንራቭል መደረግ አለበት፣ የወደፊቱ ስጋቱ መገለጽ አለበት። በዛ አግባብ ፖለቲከኞቹ ልጆቹ ይገልጹት ነበር። ፊሊንጉም ገና እኮ ነው ፖለቲካ ለመስራት ሀብለን ወደ መስመር የገባንበት ወቅት እኮ ነው። በስከስተትም እኮ የምትማርበት ሂደት ነው የሚኖረው እንዴ። ይሄንን ሀገር እኮ በጠመንጃ አንስተው ሲወጉ የነበሩ ድርጅቶች እኮ አሁን የፖለቲካ ፕሮሰስ ሆነዋል። ስለ ቮካብለሪ ነው እንዴ የምናወራው? ዋናው ቁም ነገሩ ቀጣዩ ያለፈው ኦዲት ሊደረግ ይችላል። ወደፊት ስላለው ነገር ነው። አሁን ይሄ ኦዲት ማድረግ አሁን እንኳን ኦዲት ለማድረግ የሚያስችል ስነ ልቦናና ዝግጁነቱ አሁን በእናንተና በእነሱ መካከል ራሱ አስቸጋሪ ይመስላል። ኦፍ ኮርስ እኛ ግን ምንድነው መሰለ ዞሮ ዞሮ ደግሞ ብቸኛ አንድ መንገድ ምንድነው የአንድ ሀገር ሰዎች እኮ ነን። በአንድ ሀገር ጥላ ስር ነው ያለነው። እኛ መገንጠልን አንደግፍም። በአንድ ፖለቲካ ማዕቀፍ መገንጠልን የሚደግፍ አለ ሌላ መገንጠል የኢትዮጵያ ህገ መንግስት ይደግፍ የለ እንዴ? መገንጠል አንቀጽ 39 ካነሳው አውድ አኳያ ምን ትምትለኝ? በቃ የኢትዮጵያ ፖለቲካ ፋብሪክ መገንጠልን ይፈልጋል ማለት ይደግፋል፣ እንደ መብትም ያረጋግጣል። እኛ ግን ይሄንን አንቀበልም። አንዱ መሻሻል አለበት ከምንለው የፖለቲካ አንቀጽ ውስጥ ይሄ ነው። ምክንያቱም የአንድ ሀገር ማህበረሰብ እሳቤ ኢንዲስትራክተብል መሆን አለበት ብለን እናስባለን።
ሶ አሜንድመንቶች እንዳሉ ሆነው ኦዲት መደረግ ያለበት እንዳለ ሆኖ የአብን የፖለቲካ ፕሮሰስ እስከ ሆነ ጊዜ ድረስ ፎርማቲቭ ስቴጅ ነው። ያችን ይዞ በማጦዝና በማራገብ ብዙ ፕሮፓጋንዳ ተሰርቷል እናውቃለን። ፕራክቲካሊ ደግሞ አብንም ራሱን ገምግሞ በእርግጥስ ፖለቲካዊ ምልከታዬ እንዴት ነው መሆን ያለበት? ሪቶሪኩስ ምንድን ነው መሆን ያለበት? የፖለቲካ አቅጣጫውስ ምን መሆን አለበት? በሚል ብዙ ነገሮችንም ሪፎርም አድርጓል። ውስጣዊ ሪፎርሞችን ሁሉ ሰርቷል። ብዙ ነገሮችንም አስተካክሏል። ለበርካታ ታሪካዊ ውሳኔዎች በቅቷል። አሁንም ግን ሀገራዊ ምልከታው ምን እንደሆነ ልንገርህ። አማራ ስለሆንክና የአማራ ድርጅት ስለሆንክ በሀገራዊነት ረገድና በወደፊት ስላለህ ራዕይ የተለየ የማስረዳት ሸክም ያለብህ ይመስላችኋል? ትክክል አይደለም። እሱ የምትሰራው መሬት ላይ ያለው ነው መገምገም ያለበት። ምንድን ነው የሆነው? ኦኬ አብን ጽንፈኛ ምናምን ይባላል። ጽንፈኛ ማለት ምን ማለት ነው? አንደኛ ሀገራዊ መግባባት ያስፈልጋል። በቃሉ ላይ ቅድም ተነጋግረናል። ምን ማለት ነው ጽንፈኛ ማለት? ስኬሉ ምንድነው? መለኪያው ምንድነው? ወይ በህግ ተቀምጦ መነጋገር መቻል አለበት። ፖለቲካል ዲፊኒሽኑ መቀመጥ አለበት። ሀገርን ለማዳን በበጎነት የተሰለፈ ነው። ምንድነው ጽንፈኛ ማለት? ጠመንጃ ይዞ ህዝብን የገደለ ነው። በዚህ ማስረጃ አለ የለም? ጽንፈኛ ማለትማ ግልጽ እኮ ነው። ጽንፈኝነት ማለት አሁን እኛ ጽንፈኝነት ነው የምንታገለው። ባይዙኝ በኢትዮጵያ ፖለቲካ ውስጥ አብን ታክቲካሊ ተደራጅቶ ከዲያሎግ ባሻገር ያለ አካሄድ ሁሉ ጽንፈኝነት ነው። ከዲያሎግ ውጭ ጠመንጃ ለምሳሌ እንደ አማራጭ የሚጠቀም ጽንፍ ነው። እኔ ያልኩን ካልሰማ ሐሳቤን በግድ ተቀበል፣ በጉልበት ካልሆንክ ታንክ ዩ ቬሪ ማች እኛ እንድናውስ ነው የምናደርገው። ከኢትዮጵያ ፖለቲካ ስፔስ ውስጥ እንድጠፋ ነው የምንፈልገው። ፕሮግራማችሁ ግን ዝም ብሎ የተጻፈ አይደለም፣ ተግባር ላይ ልታውሉት ነው። ተግባር ላይ የዋለ ጊዜ አሸነፋችሁ ብለን ተግባር ላይ ለማዋል ከሞከራችሁ ከናንተ በላይ ጽንፈኝነት ከየት ይመጣል? ባህሉ ሁሉ የንትን በዚያ ላይ ደግሞ በሚገርም ሁኔታ ይሄ እኮ ፓኬጅ ነው። አሁን ለምሳሌ እኛ አሁን ኢትዮጵያዊ ቪዥን አለን፣ የአማራ ህዝብ ወኪል ነን። በጣም ይቻላል። አዲስ ሞዴል ስለሆነ ነው ሰው ኮንፊውዝድ የሆነው። ምን መሰለ አማራ የራሱን ፓኬጅ ይዞ ይመጣ ነው። አሁን ይኸውልህ እንደዚህ ነው ፖለቲካን የሚያምታቱና በአንዱ ሽፋን ወደ አንዱ ለመሄድ የሚሻገሩ ስማቸውን ሌላ አድርገው ኮንሰርናቸው ሌላ የሆኑ አካላት በዚህ መንገድ ነው ጽንፈኝነት እንደውም በደንብ የሚያብበውና ጉልበት የሚኖረው አይደለም። እንደዛ አይደለም። አብን ኒው ሞዴል ነው። አይዞ ይሄን በደንብ ካፕቸር እንድታረጉትም ስለምፈልግ ነው። የአማራ ህዝብ አደረጃጀት አልነበረም። ጽኑ አደረጃጀት እንደኛ ግምገማ ማለት በተላላኪነት በሌላ አግባብ ሊኖር ይችላል። ያ ራሱ አንዱ የትግላችን ምዕራፍ አካል ነው ማለት ነው። ህዝቡ በሚፈልገው ተላላኪነት ማለት ይሄው አተላላኪ የሆኑ ሳተላይት ድርጅቶች ነበሩ። በአደል ለምሳሌ ራሱ ድርጅቱ እኮ የገመገመው ነው የምነግርህ። አሁን ያለው የአማራ ብልጽግና ከአዴፓ ወይም ከባድን የተለየ ነው ብለህ እሱ ሌላ ጉዳይ ነው። ቆይ ጥያቄ ልመልስልህ። ምክንያቱም ባድንም አንድ ስንታገለው የነበረ ድርጅት ነው። እሺ ሶ እኛ የተመሰረት ነው አማራው የማያወላዳ ውክልና ያስፈልገዋል። ሲወከል በራሱ ልጆች በኢትዮጵያ የፌደራል ስርዓቱ ተስማምተን ሌላ ፎርም እስካላስገባ ነው ድረስ የፖለቲካ ትርክቱንም ቀይረን ወደ ሌላ በስምነት ሌሎች ወንድሞች ጋር በራውንድ ቴብል ተቀምጠን እስካልቀየር ነው ድረስ ኔቭ ልንሆን አንችልም። አማራ ብቻውን የሚንሳፈፍበት የፖለቲካ ስርዓት አዋጭ አይደለም። ብቻውን ነው እየተጎዳ ያለው። እንደውም ጠቅላይ ሌላ የኢትዮጵያን የብቻዬ ባለቤት ነኝ የሚል መንፈስ በማስረከብ የአንድነት ድርጅት ውስጥ ሁሉ ያለው አማራ ነው። ስለዚህ ዓላማው አንድ ቋንቋ፣ አንድ ሀገር፣ አንድ ምናምን የሚል ሪቶሪክን ለማስቀጠል ነው እንቅስቃሴው። በመደብ ትግሉም ውስጥ ያሉት ይሄ ነው ዓላማቸው የሚለው የ1969 የትግል ጥሪ የህወሓት ዶክመንትም እስካሁን ድረስ ያለ ነው። ይሄ መቀየር አለበት። አንደኛ እኛ የምንፈልገው የራሳችንን ድርሻ ነው በኢትዮጵያ እንጂ የማንንም መጠቅለል አንፈልግም። እንደ አማራ ድርጅት ነው የምነግርህ። የአማራ ድርጅትነታችን እኮ ምንም ጥያቄ ውስጥ የሚገባ የለም። የኢትዮጵያንን ስንል እኮ አሁን አዘ ሴም ታይም ኢትዮጵያዊ ዳይሜንሽን ምልከታለን ስንል የኦሮሞ ሁሉም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው
ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠኑ። ድርጅቶች የሲዳማ ድርጅቶች ልጆች መጥተው ሀገራዊ ማዕቀፍ አብረን መስራት እንችላለን ማለት ነው። ይሄ እኮ እኛ ግን ከማዕከል ለመውጣት አማራውን ለመገንጠል ወይም ሌላን ህዝብ በጠላትነት ለማየት ለመፈረጅ የተደራጀን የፖለቲካ እንቅስቃሴ አይደለንም። በዚህ መልኩ ነው ልዩነት ያለን። በጠላትነትማ አታዩም። በጠላትነት የታየነውን ነገር መልሰን ማስተካክለን ወደ ነበርንበት ተመልሰን ግን ደግሞ በስር እስከ ተገዛ ድረስማ ጠላት እኮ ሊሆን ነው። ወደ ነበርንበት የሚል ነገር የለም እኮ። ወደ ነበርንበት ማለት ምን ማለት ነው? ወደ ነበርንበት ድህነት እንመለሳለን እንዴ? ለምሳሌ የእርሻ አስተራረስ እንመለሳለን እንዴ? ወደፊት ነው እንጂ ፎርዋርድ ሉኪንግ ነው። ኦዲት የሚደረገው ጥፋት ብቻ ነው። ጥፋትም ደግሞ በታሪክ በሺህ ዓመት ምናምን አይደለም ጉዳዩ። አሁን ላይቭ ጥፋት ውስጥ ተዋናይ የሆኑና የሽግግር ፍትህ አካል ትራንዚሽናል ጀስቲስ አካል መሆን ያለበት ስብስብ አለ፣ ፓኬጅ አለ። እሱ እንግዲህ ሀገራዊ መከፈት ይኑርና ምንድነው ችግሩ የደረሰው እዚህ ሀገር በምን ምክንያት ኦኬ ጉዳት የደረሰበት ህዝብ አለ፣ አካባቢ አለ፣ ዜጋ አለ፣ እውቅና ይሰጣት ሊስት ሶ አሁን ወደፊት ምንድነው ሞዳሊቲው? እንዴት ነው ልንወጣ የምንችለው? ግን ይሄንን ማን ያቅተዋል ማለት ምንም እኮ ፓርቲ ያስፈልገው ሙቁና ይሰጥ ብሎ ለምን ሳይሰራ ነው? ለምሳሌ ለኮሱ ነው እኛ ስለ ማህበራዊ አንቂዎች ሊሰሩት ይችላሉ። እኛ ከአንድ የፖለቲካ ፓርቲ የሚጠበቁ ጉዳዮች አሉ። ለምሳሌ በዋናነት ለአማራ ህዝብ ወይም አማራንም ወክለን እንደ ኢትዮጵያ እናስባለን ስላላችሁ አጠቃላይ እዚህ ጋር አሁን የተመለከትኳቸው ነገሮች አሉ። ከዚህ ከተፈጥሮ ጋዝ፣ የቱሪዝም ሀብት፣ የውሃ ሀብት እንደዚህ መሰረተ ልማትን፣ መሬትን፣ ኢንዱስትሪን፣ ግብርናን በተመለከተ ፓኬጅ ነው ብለኛል። እንደ ፓኬጅ እንኳን የተቀመጠው ነገር የተለየ አዲስ ነገር የለውም። ብዙ ፓርቲዎች ጋር የምናየው ነገር ነው። ፕሮግራማችሁ ላይ አዲስ ነገር ይዛችሁ ብትመጡ ደስ የሚያሰኘውና የተሻለ ነገር ለዚህ ወደኋላ ቀደም ሲል እንዳልከው ከዚያኛው አይነት የእድገት ደረጃ መውጣት የሚያስችል ነገር አላየውም። ሞር ደግሞ የበለጠ የሚመስለው ደግሞ የሆነ የብልጽግናንም ይመስላል። ስለዚህ እናንተ ደግሞ ከኋላ የመጣችሁ ፓርቲዎች እንደመሆናችሁ መጠን ምናልባት ኮርጃችሁት ካልሆነ በስተቀር አዲስ ነገር የለውምና በፓርቲ ደረጃ እንዲህ ነበር ሆናችሁ መገኘት በጣም ጥሩ። አንደኛ የታይም ፍሬሙን ላስቀምጥልን። ብልጽግና ከኛ በኋላ ነው። ብልጽግና ብልጽግናን በነገራችን ላይ እሱንም ሳገኘው ጠይቋል። ይሄ የዛሬ 3 ዓመት የተጻፈ ነው። የዛ ጊዜ በአደን ወህደድ ምናምን ነበሩ ይሄ ሲጻፍ። ግን በኋላነት ደግሞ ብልጽግና የምትቀድሙ ናችሁ እግረ መንገድ። እሺ ምን ጥያቄ አለ? ይሄ ብልጽግና እኮ ልምዳችሁ ከብልጽግና የምትቀድማላችሁ ምንም ጥያቄ የለውም። በፓርቲ ልምድ ብልጽግና እኮ ያው አንተም ነበርክ አይደል? እዚሁ እኮ ነበርክ ፎሪን አይደል? ምን ጥያቄ አለው? ሁለተኛ ነገር ማለት የኢትዮጵያን ፖለቲካ ከባዕደንነት ከኢህአዴግነት ገፍቶ ወደ ብልጽግና የሚያስገባው ደግሞ የዚህ ህዝብ ትግል ነው፣ የኛም ጨምሮ ማለት ነው። ምንም ይሄ እኮ በኦሮሚያም በአማራም ያለው የማህበረሰብ ትግል ድምር ውጤት ነው። እዚህ ጋር ደግሞ እዚቹ አይ አታምታታኛ ሐሳቤ እንደምትቆራርጠዋለህ። እሺ ይሄ ከሆነ በኋላ ያብን ግን ይሄ እንግዲህ ከዛሬ 3 ዓመት ናኒ ወጣ ጥቅል ኮንሰፕት ነው። አሁን ምርጫ አለ። የምርጫ ማኒፌስቶ ኦሬዲ ሬዲ ነው ብያለሁ። አይ ዊል ጊቭ ዩ ምሰጥ ዝርዝር ጉዳዮች ስላሉት ነው። በደህንነት ጉዳይ፣ በሀገር ደህንነት ጉዳይ፣ በላንድ ፖሊሲ ጉዳይ፣ በተለያዩ መሰረታዊ ጉዳዮች ላይ ስታርክ ኮንትራስት ከመንግስት ጋር ምንድነው የሚለየን፣ ህዝቡ ምንድነው የሚያስፈልገው የሚሉ መሰረታዊ ጉዳዮችን ስፔሲፊክሊ የምንነጋገርባቸው ጉዳዮች ናቸው ማለት። ስለዚህ ፓኬጁ አለ፣ ስጋት እንዳያድር ነው። ከዚህ ግን መነሻው ይሄ አይደለ? ይሄ ነው፣ ይሄ ጥቅል ነው። እንድናስፋፋለን ምናምን ስላልክ ምንም ነገር ትርጉም ስለማይሰጥ ነው። ጥቅል የፕሮግራም እንትኖች ላይ ሳይንስን አስፋፋለሁ፣ ቴክኖሎጂን አስፋፋለሁ ትላለህ ማንም ስለሚል ማለት ነው። ስፔሲፊክ ስትራቴጂክ የማስፈጸሚያ ፓኬጅ ሁሉ ያስፈልጋል እኮ። ኢኔብሊንግ ሎስ ያስፈልጉታል፣ የማስቻያና ተግባራዊ የማድረግ እሱ አለ ማለት ነው። ምንም ችግር የለውም። ይሄ መንታ ትግሉ ጉዳይ ግልጽ እንደሆን ስለምንፈልግ እኛ የብሔር አደረጃጀት ፍልስፍና ይመሰረታሉ ብለን አናምንም። የሃይማኖት አደረጃጀትን እንዴት መቃወም ትችላለህ? ለምሳሌ የብሔር አደረጃጀትን ፈቅደ በማንነት ነው፣ የማንነት መገለጫ ነው። ሃይማኖትም የማንነት መገለጫ ነው። እንደዛ አይነት ቴንደንሲዎችም አሁን ኢትዮጵያ ውስጥ አሉ። ህገ መንግስቱ አንቀጽ 11 ላይ ስላለ መንግስትና ሃይማኖት የተለያዩ ናቸው ስለሚል ብቻ ነው እንጂ
በክርክር ደረጃ እንትን ማስወገድ አትችልም። ኦኬ እኛ ፍልስፍና መሰረት አለው አዋጭ ነው የምንለው ፖለቲካ ግለሰብ ተኮር የሆነ የሁሉንም ዜጎች መብት የሚያስከብር እኩልነትን፣ ፍትህን፣ ዴሞክራሲ ስርዓትን ገንብቶ የሚያልፍ ስርዓት በአጠቃላይ በፖለቲካል ፊሎሶፊው ዘርፍ ኮንስቲቱሽናል ዴሞክራሲ እንለዋለን። ያ ዘርፍ ነው አዋጭ እንደሆነ የምንፈልገው ኢትዮጵያ ውስጥ እንድመጣ። ግን ደግሞ ግብዝ አይደለንም፣ ነገ ይመጣል ልንልህ አንችልም። የድርድርና የውይይት ውጤት ነው የሚሆነው። ይሄ ሂስቶሪካሊ እኮ በጥላቻ ተፈራርጀው ሀገርን ጭምር በጥላቻ ፈርጀው እኮ ለዘመናት የተደራጁና የሚንቀሳቀሱ ቡድኖች የኖሩበት የፖለቲካ ምህዳር ነው። ብዙ ቀውስ ተፈጥሯል። ይህንን ዲሞቢላይዝ ማድረጉና ሀገራዊ ኮንሰንሰስ ማምጣቱ ሰፊ ውይይትንና መቀራረብን የህዝብ ለህዝብ ግንኙነትን ማጠናከርን የመሳሰሉትን ስራዎች ይጠይቃል በሰፊው ማለት ነው። እንደዚህ በሚሆንበት ጊዜ ደግሞ የኛ አደረጃጀት ለምሳሌ 1983 ኢሊት የሆነ የአማራ አሁን እንደኛ አይነት አደረጃጀት ኖሮ ቢሆን የኢትዮጵያ ፖለቲካን ያግዝ ነበር፣ ወደ ችግር ውስጥ እንዳይገባ እገዛ ያደርግ ነበር ብለን እናምናለን። አሁንም ይሄ ነው አላማችን። ጀኒውን የሆነ ስንመጣ በመሃል ላይ ፍትሃዊ አማካይ ካልቸርና ሪሊጂየስ መገለጫዎች እኮ ፕሮቴክሽን ይፈልጋሉ፣ ኢንሃንስ መደረግ አለባቸው። ሰው እኮ በመንግስት ስርዓትም ውስጥ ቢገባ በቋንቋው ነው የሚናገረው። የፖለቲካ የሚገለጹበት ዳይሜንሽን አለው። ይሄ ካልቸር ነው ልትለው አችልም። ቋንቋን ስፔሲፊካሊ የኤንጂኦ ስራ አድርገህ ማለት ነው ወደ ፖለቲካው የሚሳቡበት ምክንያት ይኖራል። በፍርድ ቤቱ በፓርላማው በምንኮ ኮንስቲትዩንሲ ሌቭል ነው የምትወክለው። ያ ኮሚኒቲ የራሱ መገለጫ አለው። ሎወር ዳይሜንሽንስ ኦፍ ሰልፍ ካታጎራይዜሽንም እኮ አሉ። በአንድ ትልቅ ህዝብም ውስጥ እኮ አይነት ፖኬቶች እኮ አሉ። እነዛ ሁሉ ዴሞክራሲ ዲሴንትራላይዜሽን እና ኢኮኖሚክ ፕሮግረሱን ማምጣት በሚያስችል መልኩ ቀስ እያልን የምንሰራው ስራ ነው። ዘለን የምንሄደው አይደለም። ግን ደግሞ ብሔርተኝነትንና የብሔር ማደራጃን ጎል ግብ አድርጎ መንቀሳቀስ አዋጭ ነው ብለን አናምንም። እኛ እንደ ፖለቲካ መሰረቱ ነው እኮ አቶ ዩሱፍ። ግን አሁን እውነት እንነጋገርና ማለት ይሄ እኮ ነው አሁን አንተ ስትናገር በቃ ሊበራል ነህ፣ ሊበራሊዝም ነው አብን ብዬ ነው የምወስደው ስትናገር። ስትጽፉት ደግሞ በቃ እኮ አብዮታዊ ዲሞክራሲ ናቸው። ኖ ሊበራል አይዲዮሎጂ ነው። ሊበራል ለዘብተኛ አላችሁት፣ እዛ ጋር ለዘብተኛ አላችሁት። ለዘብተኛ ንግግር ግን ንጹህ ሊበራሊዝም ነው። ፖለቲካ ግን አብን ላይ ማንም በከረንሲ ተጽዕኖ ሊያደርግ የሚችል ሰው የለም። ይሰልሉኛል ብዬ ገምታለሁ አለ። ምን ስለሆናችሁ ነው የሚሰልሏችሁ? በምን ምክንያት? አብን የአማራ ህዝብ ላይ የሚዘራው ፍረጃ ቀጥተኛ ወራሽ ነው፣ ሰለባ ነው። ይሄ እኮ ነው አሁን ሁለት የተምታታ ነገር። ምን ይሰራላችኋል እናንተ? ስለ ኢትዮጵያ አይደል የምታወሩት? መሬት እኮ መሀል እዚህ እንትን አለ አይደል? እንዲህ በየቦታው ባዶ መሬት እሱ አይደለም ጭብጡ። ሁለታችሁም አንድ ህዝብን እንወክላለን የምትሉት ህዝብ በዚህ በኩል ይጠቃል እያላችሁት፣ በዚህ በኩል እንከላከላለን የምትባባሉት ሁለት ፓርቲዎች ደግሞ እየተፈራረጃችሁ፣ ችግር የለውም መፈራረጁ ፕራይመሪሊ ከየትኛው ኳርተር እንደሚመጣ ስለምናውቀው ችግር ሁለታችሁም ታውቃላችሁ። እናውቃለን። እናንተም የአማራ ብልጽግና